አንዳንድ ሰዎች ጋይስ በጣም ነው የሚገርሙኝ። እግዚአብሔርን በዚህ ዘመን እንደዚህ አይነት ከወጣት እንደዚህ አይነት ኮመንት ማግኘት ይከብዳል ማለት ይደብራል ራሱ ማለት ነው። እና እኛ ኢትዮጵያን አፈር ያስበላሽ በደፋሽ በተተከልሽ በተከረበትሽ በተገላገልኩሽ እየተባለ ነው ያደግነው። የተለየ ነገር አይደለም። ሶ ሌሎችም እንደዚህ ይደጉ፣ የአሁን ጀኔሬሽን ልጆችም እንደዛ እየተባሉ ይደጉ እያለች ነው። አይገርምም? አይገርምም ወይ ጋይስ? በጣም ነው የሚገርመው። ከአንዳንቺ አይነት ወጣት ነኝ ከሚል ሰው እንደዚህ አይነት ኮመንት ማግኘት ራሱ በጣም ያሳፍራል። አንቺ አቢውስ ተደርገሽ ስላደግሽ ልጆችም ያሁን ልጆችም እንደዛ እየተደረጉ ማደግ አለባቸው ብለሽ ታስቢያለሽ። እና ለምትወልጃቸው ልጆች አዘንኩኝ። ይሄ ትክክል አይደለም። በጣም በጣም የተሳሳተ ነው። ልጆች በአግባቡ በስነ ስርዓት በፍቅር ታንጸው ማደግ አለባቸው ብዬ አስባለሁኝ። በራሳቸው መወሰን በሚችሉ ሰዓት በራሳቸው እንዲወስኑ ማድረግ አለብን ብዬ አስባለሁ። ልጆች እድሜያቸው ሲደርስ በዛ እድሜያቸው በእድሜያቸው ልክ ነው እንዲወስኑ ማድረግ ያለብን። ሁሌ እንደ ሕፃን እያደረግን እኔ አቀልሃለሁ፣ እኔ ወስናለሁ በአንተ ህይወት፣ እኔ ነኝ የሚመለከተኝ እያለን በህይወታቸው ጣልቃ ባንገባ ባናሳነሳቸው መልካም ነው እላለሁኝና ያንቺ እንኳን የመረረ ነው የከፋ ነው። ዴዚ አቢዩስ ተደርጊያለሁ፣ እናቴ እንደዚህ ታደርገኛለች ባለችው ላይ ኖርማል ነው ትጨምርላት አይነት አመለካከት ነው ያለሽ። እና እግዚአብሔር ልቦና ይስጣችሁ። እንደዚህ የምታደርጉ ሰዎች ልጆቻችሁን በፍቅር ተንከባክባችሁ የሚገባቸውን ነገር ሰጥታችሁ ማሳደግ ውለታ እንደ ውለታ የምትቆጥሩ ሰዎች አላችሁ። እንደዚህ አድርጌለት እንደዚህ አድርጌላት እንደዚህ ለፍቼ ወደህ ነው ተገደህ ነው በግድ ነው ማድረግ ያለብክ። የውዴታ ግዴታ ነው። እግዚአብሔር ለአንተ ለአንቺ ልጅ ሲሰጥሽ አው ልክ አይደለ ፍቅሬ? አደራ ነው የሰጥሽ። አደራሽን መወጣት ግዴታ አለብሽ። እግዚአብሔር ባርኮልሽ ሆኖልሽ ምላሽ ካገኘሽ እሰየው። ግን ግዴታቸው አይደለም። ይሄ የወላጅ ግዴታ ነው። ልጅን በስነ ስርዓት ማሳደግ በፍቅር ማሳደግ የወላጆች ግዴታ ነው። እንደዚህ አድርጌ ሁለት ስራ ሰርቼ መኪና ገዝቼ ቅብር ጥሴ ጅኒ ጃንካ ምናምን አይሰራም፣ አይሰራም። አሜሪካ ውስጥ በተለይ ልጆች ገንዘብ ምን አይደለም የሚፈልጉት፣ እናንተ ነው የሚፈልጉት። ጥሩ እውቀት ሰጥታችሁ ካሳደጋችኋቸው፣ በስነ ስርዓት ካነጻችሁ ካሳደጋችኋቸው የሚፈልጉት ፍቅርና ፍቅር ብቻ ነው። እውቀታቸው ገንዘብ ነው ሲመነዘር ራሳቸውን ሲችሉና ሁለት ስራ ሰርቼ ሶስት ስራ ሰርቼ ምንድን ነው የተለየ ነገር የምታደርጉት? መኪና ገዝቼ መኪና መግዛት ግዴታችሁ ነው። ፍቅር መስጠት ግዴታችሁ ነው ከገባችሁና ብችሉ ቁሳቁስ ምናምን አይደለም። ስደት ላይ ያሉ ልጆች ብዙ ጊዜ የሚፈልጉት ፍቅር ነው። ፍቅር ስጧቸው፣ ከዛ በኋላ ጥሩ ምላሽ ታገኛላችሁ። ይሄን ነው ማለት የምፈልገው። አንቺ ግን ደግሞ ይጠኑሽ ቤተሰቦችሽ እንዲያጠኑ እያስነጠሱ ድጋሚ አሁን ባለሽበት ራሱ ቢያቀምሱሽ ጥሩ ነው ላለው ብዙ ወሮ ጌታ